ስማ ቀጥሎ ምን እንደሚል ከንፈሮችሽ ይላል። በስመ አብ ወልድ አሁን ከንፈር ሲነሳ ያው ጀመረው። ይሄ ዝሙት ሰባቂ ይለያል። እንደዚህ ነው በቃ ሌላ የለውም። እኔ ምን ላድርገው? አፍሽ ያማረ ነው ይላል። ክፍታፍ ምናምን አይልም። ሁለቱ ጡቶችሽ ሴቶች ሊሞቱ ሲያምራቸው አሳዘነኝ ማለት ይጀምራል። ያሳዝን ብታይ ወይኔ አንቺት ሲበላ የባልና ሚስት ጊዜ የሚባል ነገር ያስፈልጋል። በምንም አይነት ሁኔታ ኑሮ ውስጥ ያለን ሰዎች በምንም አይነት ዝቅተኛውን ከፍተኛ ኑሮ ውስጥ ያለን በምንም አይነት ቢዝነስ ውስጥ በምንም አይነት ስልጣን ላይ በምንም አይነት ትምህርት ላይ በምንም አይነት ሁኔታ ውስጥ ያለን ሰዎች ቤታችን ጤናማ እንዲሆን ከፈለጋችሁ እንደዛ አሳዳችሁ 30 ጊዜ ደውላችሁ 30 ጊዜ ቴክስት አድርጋችሁ እግር በደጅ ብናም ብላችሁ ያገባችሁትን ሰው ካገባችሁ በኋላ ቤት መጣል ቤትን አሪፍ አያደርግም። እንደ ባለ አእምሮ አስበው ኳሊቲ ታይም ያስፈልጋል። ይሄንን ስል ብዙ ሰዎች ኳሊቲ ታይም ይኖራችሁ የባልና ሚስት ጊዜ ስል በጣም የሚገርመው ወንድ ይዞ ይሄድና የኳሊቲ ታይም ምናምን ብሎ ቁጭ አድርጎ ይመክራል። ጻፊ ያለ 6 ነጥብ ሊያጽፍ ይፈልጋል። ምክር አገልግሎት አላልኩም፣ በደንብ ስማኝ። ምክሩን ለኛ ተው፣ ማክሰኞ እንስራበት። ኳሊቲ ታይም ማለት ይሄ እሷን ስትጀነጅን ድሮ እጇን ይዘህ አይኗን እያየህ እንዴት ትወዳት እንደነበር እንደነገርክ አሁንም እንደምትሳሳላት እንደምትፈልጋት በሷ ምንም ቂም እንደማትይዝ እንደተውክላት እንደምታፈቅራት አብረህ ልታረጅ እንደምትፈልግ አሁንም ታይም እንደምትሰጣት እንደምትወዳት ጊዜ ስጥ። ከዛ ያለችውን አንድ ኬክም ለሁለት ገዝታችሁ እሱን በሹካ ተጎራረሱ። ከዛ እጅ ለእጅ ተያይዛችሁ ወካርጉ። ምንም ከሌለ ከፈለጋችሁ የሆነ ቦታ ላይ እንትን ቺፕስ ገዝታችሁ በዛ በእንትኑ እጅ ለእጅ ተያይዛችሁ እሱን እየበላችሁ ጤነኛ ዘይት የሚሰራበት ቦታ እንደሱ ያረክ ወካርጉ። በቃ አቋርጡና በቡልጋሪያ በቄራ በሜክሲኮ አርጋችሁ ወደ ቤት ግቡ። ይሄ በጣም ነው ሪፍሬሽ የሚያደርገው ቤቱ። አንዳንድ ሰው አስገባታ አላታች የለም ወክ ይው መንፈስ እኮ መንፈስ ይሄ በቃ አለብሽ የሆነ መንፈስማ መንፈስ ላይ ነው ያለው። እጅህን ጭነህ አስወግድ። ኳሊቲ ታይም ያስፈልጋል። ኳሊቲ ታይም የምትመክሩበት ታይም አይደለም። አብራችሁ የምትሆኑበት ጊዜ የምታሳልፉበት ፍቅር የምትነጋገሩበት ቆንጆ ወርድ የምታወጡበት በጣም የሚገርም አይነት ሰዎች አሉ። ስፔሻሊ ክርስቲያን ነን የሚሉ ማለት ነው። የፍቅር ቃል መነጋገር ባልና ሚስት ሆኖ መነጋገር ጥሩ ወርድ ማውጣት ነውር የሚመስለው ሰው ይሄማ ዓለማዊነትና አሰርጾ ወደ ውስጥ ማስገባት ነው። እንደው አናቲ ይስረጽ ምናምን አልልህም። መጽሐፍ ቅዱስ ክፈትና አንብብ። ሰለሞን ሱናማጢስን ምን እያላት ነው የሚያወራው? ወዳጄ ሆይ ውብነሽ ይላል። ሚስት ውብነሽ ይባላል። ውብነሽ እነሆ አንቺ ውብነሽ፣ በአይነ ርግብ መሸፈኛሽ ውስጥ አይኖችሽ እንደ ርግቦች ናቸው። በርድ ነሽ ምናምን የሚለው ማለት ነው። እግዚአብሔር ያሳየ በርድ ነው ይላል። እኔ ሰውየው ራሱ በአይነ መሸፈኛ ውስጥ አይኗ እንዴት እንዳየው ራሱ ተመልከተው። እርግቦች ናቸው። ጠጉሮችሽ በገላር ተራራ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደተሸለቱ ሁሉም መንታ እንደወለዱ ከነርሱም መካን እንደሌለባቸው መንጋዎች ናቸው። ምንሽ አንተ እኮ ጥርስሽ ይርገፍ ነው የምትለው ስትስቅ። ጥርስሽ ይርገፍ ገልፍጭ። አንቺ ምን አለብሽ? እኔ ላቤን ጠፍ አድርጌ ዘርቼ እመጣለሁ። አንቺ የካከከ መሳቋም ያናደደው እኮ ምቀኛ ነው ያለው። ጥርስሽ ያለ ያደንቀዋል። ስትስቅለት በምን አየው አለ ይሆን? ወይኔ ጥርስሽ፣ ወይኔ አይንሽ ያዙዩ። ይሄ እንዴት ሴት ልጅን እንዴት እንደሚያኖራት እኮ ስለማታውቅ አንተ በልግና ነው አልክ። 666 መንፈስ ነው። እንግዲያው ሰለሞንም እንደዛው ነው ማለት ነው። ስማ ቀጥሎ ምን እንደሚል ከንፈሮችሽ ይላል። በስመ አብ ወልድ አሁን ከንፈር ሲነሳ ያው ጀመረው። ይሄ ዝሙት ሰባቂ ይለያል። እንደዚህ ነው በቃ ሌላ የለውም። እኔ ምን ላድርገው? ከንፈሮችሽ እንደ ቀይ ሐር ፈትል ናቸው። ወይ ጉድ! ጻፍ ቅዱስ አፍሽ ያማረ ነው ይላል። ክፍታፍ ምናምን አይልም። ይሄ እንዴት አፕሪሺየት እንደሚያረጋት አፕሪሺዬሽን እኮ እንዴት ሴት ልጅ እንዴት ይሄ ሰውዬ አይገርማችሁ? ይገርም ያማረ ነው። በአይነ ርግብ መሸፈኛ ውስጥ ጉንጭና ጉንጭሽ ወይ እንደተከፈለ ሮማን ነው ይላል። ይሄ ሰውዬ ምን እያዘጋጀ ነው?
የሆነ እኮ ነገር እኮ እያዘጋጀ ነው ወንድም። የሚበላ ነገር እኮ የሆነ ነገር እኮ እያዘጋጀ ነው። አሁን እንደዚህ እየተባለች ያለች ሴት ምን አይነት ሴት ናት? እግዚአብሔር ያሳይ። ኳሊቲ ታይም እንደዚህ የሚሰራበት አንቺ ይኸውልሽ ችግርሽ ኳሊቲ ታይም ማለት ችግርሽ አንቺ እኔን አትሰሚኝም። ለራስህ እንደ ሳሙና ልታመርት ሞልድ ልታረግ ማለት ይዘህ ሄደህ የምትመክረው ብልጡ እስቲ እርግብ ምናምን በል ይሄው የሚለው ነው እኮ እኔ አይደለሁም። ጉንጭና ጉንጭሽ እንደ ሮማን ናቸው ይላል። አንገትሽ ለሰልፍ ዕቃ መስቂያ እንደተሰራው እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላን መሳሪያ ያሉ ተንጠልጥለውበታል። ሁለቱ ጡቶችሽ መንታ እንደተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቋ ግልገሎች ናቸው። በስመ አብ እኔ ምን ላድርገው? የሚገርም ነው ይሄ። ሁለተኛ እንደዚህ እንዳትጦተችሽ እንዳትለኝ ምናምን ብላት የምትሄድ ይመስላችኋል? በቃ እንደሚዳቋ ግልገሎች ናቸው። ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ጣኑ ኮረብታ ይሄዳለሁ። ወዳጄ ሆይ ሁለንተናሽ ምንድን ነው ይላታል። ምንም ማድረግ አይቻልም። ይህ ሰውዬ በጣም የሚገርም። ከዛ በኋላ ያሉትን ምናምን ስታነቡ ትገረማላችሁ። ይወርዳል እንትን አሁን አጉል ሰዓት እንዳልወርድ ብዬ አፕሪሼት ይደረጋል። ቤታችንን እንዴት እናጣፍጥ? አፕሪሼት አድርግ፣ አድንቃት። ዛሬም እንደምትወዳት ንገራት። ዛሬም ውብ እንደሆነች ንገራት። ዛሬም ምርጫ እንደሆነች ንገራት። ዛሬም አንደኛ እንደሆነች ንገራት። አንቺን ያገባው ቀን ምን እንዳዞረብኝ ይለናል። እንደሱ ብሎ ቤት የተበላሸ ይለናል። እንዴት ነው አሪፍ የሚሆን ላንተ ሰውዬ? ፈንጂ ነቅለ ድሽቃ እየተኮስክበት ቤት የሚሰራው በዚህ ነው። ጊዜ ይኖራችሁ የምትደናነቁበት፣ አንዱ አንዱን የሚያከብርበት፣ አንዱ አንዱን ፍቅር የሚሰጥበት፣ አንዱ አንዱን በጣም ጥሩ ጤናማ ነገር የሚያወራበት ጊዜ ያስፈልጋል። የኛዎቹ ቀን ሙሉ ሲያበሽቁ ውለው ማታ እቀፊኛ። እግዚአብሔር ማስተዋል ይስጣል። ሌሎቹን ነጥቦች እንድናገር ነው እንጂ መሐልዬ ላይ ከገባን ወንዱም ሴቱን የሚሉትን ብትሰሙ አሁን በልጅ ፊት የማይወሩ ማዕት ነገሮች ሁሉ አሉ። ማመን ነው የሚያቅታችሁ። ለወንድና ለሴት ባልና ሚስቶች ናቸው ይሄን የሚያወሩት። ነገር ሊጋቡ ሲሉ ያወሩታል። ሲጋቡ ደግሞ ይዤልሃለሁ ትላለች። ደግሞ እሷ ልጃገረድና ታውቃላችሁ በጣም ስለወደደችው ይዤልሃለሁ ለአንተን ያስቀመጥኩት ለማንም አልሰጥም አለች። ጠብቄልሃለሁ ለአንተ ትላለች። አይ የሚደበቅ የሚቀመጥ ለባል ብቻ የሚጠበቅ ነገር አለ። ዝም ብላችሁ አንዳንድ ሰው አለቀሰ አለችኛ። እንዴት አንቺ ለምንድን ነው ዝም ብለሽ እንትን በቃ ሲያሳዝን እናቱ ሞቶ በጣም እንዴ አንቺ እዚህ ንፍሮ ነሽ እንዴ ታዲያ እንዴ የብሬን እኮ ለምንድን ነው ታረገ ስላት እናቱ ሞተው ከዛ አዘን ላይ ስለነበረ አንቺ ንፍሮ አይደለሽ ታዲያ የምትዘገዩ የዝን መሆኑ ነው። ሴቶች ሊሞቱ ሲያምራቸው አሳዘነኝ ማለት ይጀምራል። አጂ አሳዘነኝ ምናምን አይሰራም። አሳዘነኝ ካለ ቀጥሎ እንደ ንፍሮ ነው የምትቀርቢው። ይቅርብሽ። ማሳዘን ምናምን ሲመጣ ራሱ ሮጥ በሉና በርከክ በሉ ጸልዩ። ለምን ያሳዘነኝ እዛው እሱ ይዘንለት። አው ጤናማ ሐሳብ እንዴ አሳዘነኝ አይሰራም። የሆነ ቼክ አድርጉ እስቲ። ብዙዎቻችሁ የፈረጣችሁት እንዴት ነው? ሲያሳዝን ብታይ ወይኔ አንቺ ትበላ እኔ እግዚአብሔር በሆን ግን እሱ ነገር ነበር ማረግልህ። እግዚአብሔር ማስተዋል ይስጣል። ያልተሰጣችሁ ነገር ውስጥ አትቁ። ጠብቁ፣ ራሳችሁን ጠብቁ። በትዳር ውስጥም ያላችሁ ፍቅር ተናገሩ፣ አክብሩ፣ ቤቶቻችሁን አድንቁ፣ ባሎቻችሁን አድንቁ። ምን ይመስላል ሸባባ ማማት በይ አይባልም። እውነቴን ነው። በጣም የሚበሻሸቁ ሰዎች አሉ። በጣም ነውር ነው። በቃ አለቀ፣ ጨረሳችሁ፣ ግራጁዌት አደረጋችሁ በቃ። እንዴ እንደዚህ ማርጠባቱ ነው። ዞር እያላችሁ አስተካክሉ ራሳችሁ። እንዲያድግ ከፈለጋችሁ ውሃ ጠጡት፣ አፈር ስጡት፣ የሚደረገውን አድርጉለት። እንዲፋፋ፣ እንዲያምር፣ እንዲያፈራ፣ እንዲያብብ፣ እንዲኖር አሲድ እያጠጣችሁት እንዴ ፍሬ ትጠብቃላችሁ?
ሰውን ያገባችሁት ሰው የሚባለው ነገር በጣም እንክብካቤ ይፈልጋል። እንኳን እኛ እግዚአብሔር ራሱ ተንከባክቦ ነው የሚያሳድገው። እግዚአብሔር ራሱ ያበላ ያጠኔ እሱ የወይን ግንድ ነው አይደል? ገዛ ቅርንጫፍ መጽሐፍ ቅዱስ ኢሳይያስ ላይ ሲያወራ እኔ አጠጣዋለሁ፣ እኔ እንከባከባለሁ፣ እኔ እጠብቀዋለሁ፣ ማንም እንዳይጎዳው በቀንና በሌሊት እጠብቀዋለሁ ነው የሚለው እግዚአብሔር። ስለ እስራኤል የሚጠብቅ የሚያጠጣ የሚንከባከብ አምላክ ነው ያለ። ስለዚህ ቤታችን እንዲፋፋ ከፈለገን መስራት ያለብን ነገር እንስራ። በጣም አድካሚ እንደሆነ አውቃለሁ፣ ከባድ ነው ይሄ። እኔንም ሳይነካኝ የሚያልፍ እንዳይመስላችሁ። እኔ በጣም ጨርሼ ግራጁዌት አድርጌ አይደለም ማወራው። በጣም ታፍ እንደሆነ አውቃለሁ። ስነካካው ቤቴ እንዴት አሪፍ እንደሚሆን አውቃለሁ። ስሰራበት ቤቴ እንዴት አሪፍ ደሞ ስተው እንዴት እንደሚጠወላልጋ አይቻለሁ። መደረግ ያለበትን ነገር አድርጉለት። ቤት ህይወት ያለው ነገር ነው። ከተዋችሁት ያመዋል፣ ካልታከመ ይሞታል። አላያችሁም? እንደዚህ ተማረው ሰው ፍርድ ቤት ሄዶ አይኑ እንዳላየው ምናምን የሚባባለው አሲድ ይዞ የሚፈላለገው ምናምን። እነዚህ ሰዎች ትናንት እውነት እንዴት ያደረጉት ሰዎች ናቸው? እነዚህ ሰዎች ትናንት እጅ ለእጅ ተያይዘው ላበላብ የሆኑት ሰዎች ናቸው። እነዚህ ሰዎች እውነት ትናንትና መብራት አዘጋግተው ዩሜሬሜ የተባባሉት ሰዎች ናቸው። እነዚህ ሰዎች ትናንትና በጣም በቃኒ እንዴት እንደናፈቀኝ ተብሎ አንዱ ላይ ያለቀሰባት እነሱ ሰዎች ናቸው። በቃ ሲሞት እንደዚህ ይሆን። ሲሞት አይን ጎልጉሎ ያወጣል። አይን ሲያምር ያለው ሰውዬ ማለት ነው። እሷን ካላየው እህል አልበላም ያለው ሰውዬ ማለት ነው። አሲድ ይዞ ይሮጥ። የኛ ያበሻ ችግር በጣም ከፍተኛው ችግር ይሄ ነው። አወኩሽ የመጀመሪያ የተዋወቃችሁበትን ቀን አስቡ። እንዴት ሪስፔክት እንዳረጋት፣ እንዴት ሪስፔክት እንዳረግሽ፣ እንዴት እንዳከበርሽው፣ እንዴት እንዳከበርከው። በቃ እግዚአብሔር አምኖ በቃ ደስ ብሎት ሰው አገኘው ልጄ ልስጠው ብሎ ከሰጠ በኋላ ቤት አስገብተ ማጣጣል ማራከስ እኮ ነውር ነው። ሰው አይደለም ያራከሳችሁት ባለቤቱ። የሆነ ነገር ስታቁ ስትገልቡ ራቁት ስታገኙ ሰው አይነስባችሁ፣ አይቅለልባችሁ። አትዘረጣጠጡ፣ አክብሩ። እግዚአብሔር ነው የሰጣችሁ። እንደዚህ ራቁቱን አሳልፎ እናንተ እጅ ላይ የገባውን ሰው ለሌላ ሰው አልሰጠም። እግዚአብሔር የሰጠው ለእናንተ ነው። ታከብራላችሁ፣ ትይዛላችሁ ብሎ በጎደለ ትሞላላችሁ ብሎ ያለውን ተቀብላችሁ ትይዛላችሁ ብሎ ገበና ትሸፍናላችሁ ብሎ ነው እግዚአብሔር የሰጣችሁ። ሰው ራቁቱን እንድትንቁ አይደለም። ገበና ሸፍኑ፣ የባሎቻችሁን ገበና ሸፍኑ። የወዳችሁ መንደር ለመንደር አትዝረጣጡ፣ አታዋርዱ። ያቺ መጀመሪያ ቀን እሺ ያለችኝ እኮ ብለ መቀመጫን በርግጫ የመታህበትን ቀን እግዚአብሔር አይቶት በክብር ልብ እየመታ በእግዚአብሔርና በእርግጥ ወገን ምናምን ያልከበትን አይቶታል። መዝግቦታል። ቃለ ጉባኤ ያለ እግዚአብሔር ያለቀስሽበትን ሃኒ ያልሽበትን አይቶታል። የወለዱ ልጆች የወለዱ ቤተሰብ የፈጠሩ ትናንት አብረው ተኝተው እና ቼክአፕ ምናምን ይሄዱ እንኳን ደስ ያለ እዚህ ቤት እንኳን እግዚአብሔር ረዳሽ ማርያም ማረችሽ ምናምን ተብሎ የተገባበት ቤት እዛ ቤት አንዱን እያሳደደ ሊገድል የሚገርም ነው። ምንም ራይ ከፍተኛ የሆነ ጥላቻና ከፍተኛ የሆነ ቂም ይዞ አንዱ ለአንዱ ኃይለኛ ነገር ይዞ በምሬት አንዱን እያሳደደ ነበረኝ። እኔ እንደዚህ አይነት ኬስ በመኪና የሚያሳድዳት ፊልም ነው ይመስል ፊልም በድሮን ቢቀረጽ ቆንጆ ፊልም በቅያስ ድሪየጠር ፖሊስ ጣበ ግርግድ በርሳይ ዘጋ ፖሊስ አዳድ ምናምን ይላል ከኋላ። ምንድናችሁ ባልና ሚስት